ጌታቸው ረዳ አብይ ሳይሆን ፋኖ ነው በትግራይ ላይ የዘር ማጥፋት የፈጸመው ሲል ተናግሯል። ዝርዝሩን አለንም። በምኒልክ እዝና በላይ እዝ ጥምረት 197 የአገዛዙ ሰራዊት የተደመሰሰበትና ከ85 በላይ የቆሰለበት እንዲሁም 2 ብሬንና 43 ክላሽ የተማረከበት ድል ተገኘ። ዝርዝር መረጃ አለንም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ቡልጋ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጀ። እናስደምጣችኋለንም። በባህር ዳር ቀጠና የሚንቀሳቀሱት መንትዮቹ ሻለቆች ድል መቀዳጀታቸው ተነገረ። ሌላኛው የግንባር መረጃችን ነው። በሩሲያው ፕሬዝዳንት በቭላድሚር ፑቲን መኖሪያ ቤት ላይ ጥቃት ተፈጸመ። እንመለከተዋለንም። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውንም የተመረጡ የታህሳስ 21 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ጌታቸው ረዳ አብይ ሳይሆን ፋኖ ነው በትግራይ ላይ የዘር ማጥፋት የፈጸመው ሲል ተናገረ። በዚህ ወቅት ኢትዮጵያውያን ሱፐር ባንዳ እያሉ የሚጠሩት ጌታቸው ረዳ ከብልጽግና ይልቅ ፋኖ ላይ ክሱን አቅርቧል። በትናንትናው ምሽት በአገዛዙ አጋፋሪ ሚዲያዎች በኩል ቀርቦ ከዳተኛነቱን ያለ ሀፍረት አሳይቷል። ፋኖ ነው በትግራይ ላይ የዘር ማጥፋት የፈጸመው በማለት አብይ አህመድን ከደሙ ነጻ ለማድረግ ሞክሯል። በአንድ ደግሞ በኩል ፋኖ ከአላማጣ አላለፈም ይላል። በአንጻሩ በማህበራዊ ሚዲያ ላይ ሀሳባቸውን እየሰጡ ያሉ አንዳንድ የትግራይ ወጣቶች ጌታቸው ረዳን ባንዳ ብለው ገልጸው ከፋኖ ጋር ሆነን 4 ኪሎ እንገባለን ሲሉ ታይተዋል። በተጨማሪም ሻቢያን የወነጀለ ሲሆን ሻቢያ ወደ ትግራይ የገባው በራሱ እንጂ በአብይ አህመድ ትዕዛዝ እንዳልሆነም ለመግለጽ ሞክሯል። ጌታቸው ረዳ ያኔ ከ2 ዓመት በላይ ጫካ ለጫካ እየተንከራተተ ባለበት ሰዓት አብይ አህመድን በመስደብ አብይ መሃይም ነው፣ ፖለቲካ አያውቅማና ሌሎችም ስድቦችን ይናገር ነበር። ግን ዛሬ አብይ ቀጥቀጦ ነው ያሸነፈን ሲል ተሰምቷል። እንዲሁም ስምረት የሚባል ትይዩ ፓርቲ በብልጽግና ድጋፍ መስርቶ በብሔራዊ ምርጫ ቦርድ እውቅና እንደተሰጠው ይታወቃል። በምኒልክ እዝና በላይ እዝ ጥምረት 197 የአገዛዙ ሰራዊት የተደመሰሰበትና ከ85 በላይ የቆሰለበት እንዲሁም 2 ብሬንና 43 ክላሽ የተማረከበት ድል ተገኘ። በለስ ሚዲያ ከምኒልክ እዝ ያገኘው መረጃ እንደሚያመለክተው የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና አሳምነው እዝም ላስታ ጀነራል አሳምነው ጽጌ ኮር በአርበኛ አምሳ አለቃ ጌታዬ ተፈሪ የሚመራው ጀነራል ተፈራ ማሞ ክፍለ ጦርና ዋግሹም ብርጌድ እንዲሁም አፋብሃ ሰሜን አማራ ቀጠና በላይ እዝ ከሜጀር ጀነራሉ ባንታ ባተ ኮር የተውጣጡ የፋኖ ኃይሎች በጥምረት ባደረጉት አውደ ውጊያ አብዛኛው የጠላት ኃይል የተደመሰሰበትና ይዞት የመጣው የጦር መሳሪያ ምርኮ የሆነበት ፋኖችን ታላቅ ድል ያስመዘገቡበት አውደ ውጊያ ማካሄዱ ተገልጿል። ታህሳስ 19 ቀን 2018 ዓመተ ምህረት ከንጋቱ 10 ሰዓት ጀምሮ የብልጽግና ወንበር አስጠባቂ ኃይል በሻምበል ጫላ የሚመራው 61ኛ ክፍለ ጦር መነሻውን ከቡግና ወረዳ አይና ከተማ ሐሙሲት አድርጎም ብርኮ ገብርኤል ዓመታዊ ንግስ በዓል ለማክበር በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃው አቅጣጫና በብርኮ ኪዳነ ምህረት አቅጣጫ ለማጥቃት አስቦ ተኩስ የጀመረው የአገዛዙ ኃይል ለወሬ ነጋሪ ሳይቀር በመጣበት ላይ መለስ ተደምስሷል። በዚህ አውደ ውጊያ ጠላት በሜካናይዝድ የታገዘ 1 ዙ 23 2 ሞርታር 3 ዲሽቃና ብዛት ያለው ብሬንና ስናይፐር ታግዞ የገጠመ ሲሆን የጦር ጠበብቶቹ ጠላትን በመጣበት ቋንቋ አናግረው ጀነራል አስታጥቄ የላከውን ተራካክበው የተረፈ ወደ መጣበት እየተዝረከረከ ተመልሷል። ጠላት በተወሰደበት እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን 197 ጠላት ከ61ኛ ክፍለ ጦር የሰው ኃይልን ጨምሮ ሲደመሰስ 85 ቁስለኛና 7 ወታደር ተማርኳል። በተጨማሪም 2 ብሬን፣ 43 ክላሽ፣ 84 ወታደራዊ ሻንጣ፣ 2850 የብሬን ተተኳሽ፣ 2200 የክላሽ ተተኳሽ ተማርኳል። ለአማራ ህዝብና ለንጹሃን የማይጨነቀውና የጦር ወንጀል እየሰራ የሚገኘው የብልጽግና ወንበር አስጠባቂ ሰራዊት በየዓመቱ ታህሳስ 29 የሚከበረውንም የቅዱስ ላሊበላ የልደት ቀንና የገና በዓል ንግስን ለማክበር እየተጓዙ የነበሩም 12 ንጹሃንን በሞርተር ቅንቡላ 2 ንጹሃንን ቤት ለቤት በመዞር የፋኖ መረጃ ናቸው በሚል 2 እናቶችን ሲደሽን 9 ንጹሃንን አቁስሏል። ብርኮ አንደኛ ደረጃ ትምህርት ቤትን በመድፍ ቅንቡላ አፍርሷል ነው ያለው ምኒልክ እዝም። በተመሳሳይ የልጅ ኢያሱ ኮር አሃዶች አምባሰል ዙሪያ ከውጫሌና ማሬ እስከ ግሸን ድረስ በርካታ ግንባሮች ላይ ከ10 ቀን በላይ ተጋድሎ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ድል ማስመዝገባቸውን እዙ ጨምሮ ገልጿል። ልጅ ኢያሱ ኮር 23ኛና 24ኛ ክፍለ ጦሮች ከደሴ በርካታ እግረኛና ሰራዊት ሜካናይዝድ
ሜካናይዝድ በማዝመት እንዲሁም ከውጫሌ ውርጌሳና መርሳ እንዲሁም በማርዬና በግሸን በኩል ግንባሮችን ፈጥሮ ወደ አምባሰል ድብልደልባና ጅጎዶ አካባቢዎች ማጥቃት ካደረገ ጠላት ጋር ከ10 ተከታታይ ቀናት በላይ ተጋድሎ በማድረግ በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ወሳኝ ድል አስመዝግበዋል። በዚህም ጠላት በደረሰበት ምት ምክንያት እርስ በርሱ እስከ መተኳኮስ የደረሰ ሲሆን በትላንትናው ዕለት ታህሳስ 20 ቀን 2018 ዓ.ም የእርስ በርሱን ተኩስ ለማስቆምና ለሌሎች ግንባሮች ከደሴ በዙ 23 አጅቦ የመጣ ኮሎኔል የሰሞኑ ቁስለኞችንም ይዞ ለመውጣት ጭምር በተሽከርካሪ እንቅስቃሴ ላይ ባለበትም በ23ኛ ክፍለ ጦር የደፈጣ ጥቃት ተፈጽሞበት አጃቢዎቹ የሞቱ ሲሆን ኮሎኔሉ በአጋጣሚ ሊያመልጥ ችሏል። በደፈጣ ጥቃቱ ኮሎኔሉን አጅቦ ይንቀሳቀስ የነበረው ዙ 23 በተፈጸመበት ጥቃት መንቀሳቀስ ያቃተው ሲሆን ወደ ቀጠናው ደልባና ጅጎዶ ገብቶ የነበረው ጠላት በደረሰበት ከፍተኛ የሚባል ጥቃት መቋቋምና ተረጋግቶ ምሽግ ሰርቶ መከላከል አቅቶት ቀጠናውን ለቆ መውጣት ተገዷል። በዚህም ከሰሞኑ አመርቂ ድል በተጨማሪ የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር 2 ታጠቅ ክፍለ ጦር መርሳ ውርጌሳና ውጫሌ አካባቢዎች ላይ ተጋድሎ በማድረግና ድል በማስመዝገብ ጉልህ ሚና ተጫውተዋል ብሏል። አፋባሃ ምስራቅ አማራ ቀጠና ምኒልክ እዝም በሸዋ ግንባር የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝም ከሰም 2ኛ ኮር ቡልጋ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጀ። መነሻውን ከመተሃራ ከተማ ያደረገው የብልጽግና ዙፋን አስጠባቂ ሰራዊት ወደ መተህብላ ከተማ ለመግባት ያደረገው ሙከራ ሳይሳካ ቀርቷል ሲልም አሳምነው እዝ ለሚዲያችን በላከው መረጃ ገልጿል። ከአሁን በፊት ከሞጆ ከተማ ተነስቶ አረርቲ ከተማ አድርጎ መተህብላ ከተማ ለመድረስ ከፍተኛ ዋጋ ሲከፍል የነበረው የጠላት ኃይል አሁን ደግሞ መነሻዬ ከሞጆ ይልቅ መተሃራ ይሻለኛል ብሎ ቢመጣም ያልጠበቀው ሰብአዊና ቁሳዊ ኪሳራን በማስተናገድ ወደ መጣበት ለመመለስ ተገዷል ነው የተባለው። በዚህ አውደ ውጊያ የአብይ አህመድ የግል ሰራዊቶች ከመተሃራ ከተማ ሬሽንና መተህብላ ከተማ ያለውን ሰራዊት የሚቀይር ሌላ ተጨማሪ ሰራዊት ይዞ ቢመጣም በቡልጋ ክፍለ ጦር አናብስቶች በአርበኛ ቸርነት አማረ ሻለቃ ከደመቆና ዋንስ የቀበሌ አባት አርበኞች ጋር በመሆን አይቀጡ ቅጣት ተቀጥቶ ወደ መጣበት እንዲመለስ ሆኗል። ያሰበውን ማሳካት አቅቶት ወደ ኋላ የተመለሰው የጠላት ኃይል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚህ አውደ ውጊያ የጠላት ተሽከርካሪዎች የተመቱበትና ከፍተኛ የሆነ ሰራዊት ሙትና ቁስለኛ የሆነበት ውጊያ ተካሂዷል። ጠላት ከፍተኛ የሆነ መደናገጥ ውስጥ ገብቶ የተመታበትን መኪኖች በሌላ ተሽከርካሪዎች እየጎተተ ሲወጣ መተህብላ ከተማ የነበረው ተቀያሪ ሰራዊት ወደ ኋላ በመመለስ የጫነውን ፍራሽና ሌሎች ቁሳቁሶችን ለማራገፍ ተገዷል። በስተመጨረሻም የአገዛዙ ሰራዊት ክንደ ብርቱን የቡልጋ ክፍለ ጦር የፋኖ አናብስቶችን ክንድ መቋቋም ሲያቅተው የያዘውን ይዞ ቀሪውን ጓዙን አንጠባጥቦ ወደ ኋላ ተመልሷል ብሏል የአሳምነው እዝ የህዝብ ግንኙነት ዜና ክፍል። ወደ ጎጃም ግንባር ስናመራ በባህር ዳር ቀጠና የሚንቀሳቀሱት መንትዮቹ ሻለቆች ድል መቀዳጀታቸው ተነገረ። በትላንትናው ዕለት ታህሳስ 20 ቀን 2018 ዓ.ም በባህር ዳር ዙሪያ ወረዳ በድርሽትና አምባር የቀጠና በሚሊሻ መሪነት የስርዓቱን ወንበር ጠባቂ ሰራዊት ማህበረሰቡን ግብር ለማስከፈል በገባበት በቀድሞ መጠሪያቸው የጣናው መብረቅ ብርጌድ ባህር ዳር ሻለቃ፣ ጊዮን ሻለቃና ዘጌ አራራስ ሻለቃ በአሁኑ አደረጃጀት 102ኛ ኮር 22ኛ ክፍለ ጦርና በአንደኛ ሻለቃ አናብስቶች ሲገረፉ ውሏል ተብሏል። መቀመጫውን ባህር ዳር ዙሪያ ወረዳ ጨንታ 3 ቀበሌ ያደረገው የስርዓቱ ወንበር ጠባቂ ሰራዊት የአማራን ህዝብ ጠመንጃ ለማስፈታት ወደ ቀጠናው ለመግባት በተለያዩ ጊዜያት ከፍተኛ ኪሳራን ሲያስተናግድ መቆየቱ ይታወቃል። በትናንትናው ዕለትም በአናብስቶቹ ሲለበለብ ውሎ ያሰበውን የግብር ስብሰባ ሳያሳካ ወደ ካምፑ ፈርጥጧል። በዚህ አውደ ውጊያም በጠላት በኩል በርካቶች ሙትና ቁስለኛ ሲሆኑ በወገን በኩል ምንም አይነት ጉዳት አልደረሰም ሲል ያጋራው በቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ የደሜ ነው። ይህ በእንዲህ እንዳለ የብልጽግና ሰራዊት እርስ በርሱ መታኮሱ ታውቋል። በሰሜን አቸፈር ወረዳ ከበርከታ ወደ ሳንከር እየተንቀሳቀሰ የነበር የጠላት ኃይል በወገን በኩል በተወረወረበት የቦምብ ጥቃት ምክንያት በመደናገጥ እርስ በርሱ ተተኳኩሶ 7 ያገዛዙ ወንበር አስጠባቂ የሰራዊት አባላት ወደ ላይኛው ሲሸኙ 100 አለቃን ጨምሮ በርካታ የአገዛዙ ሰራዊት አባላት ደግሞ ቆስለው ወደ ሳንክራ ጤና ጣቢያ ገብተው ሕክምና እየተደረገላቸው ይገኛል ብሏል 55ኛ ክፍለ ጦር ህዝብ ግንኙነት። በውጭ ዜናችን በቭላድሚር ፑቲን መኖሪያ ቤት ላይ ጥቃት ተፈጸመ። የዩክሬን ጦር በሩሲያው ፕሬዝዳንት ቭላድሚር ፑቲን የመንግስት መኖሪያ ላይ ከ90 በላይ የካሚካዜ ድሮኖችን በመተኮስ ጥቃት መፈጸሙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዜናው መደናገጣቸውን የክሬምሊን የውጭ ጉዳይ አማካሪ ዩሪ ኡሻኮቭ ገለጹ። አማካሪው ለሩሲያ መገናኛ ብዙሃን እንደተናገሩት ትናንት ሰኞ በፕሬዝዳንት ፑቲንና በፕሬዝዳንት ትራምፕ መካከል የስልክ ውይይት ተደርጎ ነበር። ትራምፕ በውይይቱ ወቅት ስለ ጥቃቱ ሲሰሙ ኪየቭ እንዲህ ያለ እብደት
ትፈጽማለች ብዬ ገምቼ አላውቅም በማለት መደናገጣቸውንና መቆጣታቸውን ኡሻኮቭ ተናግረዋል። ሞስኮ ባወጣችው መግለጫ ዩክሬን በኖቭሮጎቭ ክልል በሚገኘው የፑቲን መኖሪያ ላይ 91 ድሮኖችን በማዝመት ጥቃት መፈጸሟን አስታውቃለች። የሩሲያ ወገን እንዲህ አይነቱን የኃላፊነት የጎደለው ድርጊት ያለ አጸፋ መልስ እንደማይታለፍ ግልጽ አድርጓል ያሉት ኦሽኮቭ አሜሪካውያንም ይህንን የሩሲያ አቋም በትክክል ሊረዱት እንደሚገባ አሳስበዋል። ክሬምሊን አክለውም ይህንን ጥቃት ተከትሎ ሩሲያ ከዚህ ቀደም በሰላም ንግግሮች ዙሪያ የደረሱባቸውን ስምምነቶችና አቋሞችን እንደምትከልስ አስጠንቅቋል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ክሱን አስተባብለዋል። ፕሬዝዳንቱ እንዳሉት ሞስኮ በፑቲን መኖሪያ ላይ ጥቃት ተፈጽሟል የምትለው በአሜሪካና በዩክሬን መካከል እየታየ ያለውን የዲፕሎማሲ እድገት ለማጨናገፍና በኪየቭ የመንግስት ተቋማት ላይ ጥቃት ለመሰንዘር ሰበብ ለመፍጠር ነው ሲሉ ተከራክረዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የዩክሬን ድሮን ሰኞ ዕለት በኖቭጎሮድ ክልል በሚገኘው የፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ላይ ጥቃት ለመሰንዘር ሞክራለች ሲሉ ወንጅለዋል። ኪየቭ በበኩሏ ክሱን ፍጹም የፈጠራ ወሬ ስትል ወዲያውኑ አጣጥላለች። ውጭ ጉዳይ ሚኒስትሩ ላቭሮቭ እንደገለጹት በጥቃቱ ሙከራው ምንም አይነት ጉዳት ባይደርስም ይህ ክስተት ሩሲያ ከዩክሬን ጋር ጦርነቱን ለማስቆም በምታደርገው የሰላም ንግግር ላይ ያላትን አቋም እንድትከልስ ያስገድዳታል ብለዋል። አክለውም የሩሲያ ጦር ለዚህ ድርጊት የአጸፋ እርምጃ ለመውሰድ ኢላማዎችን መምረጡን አስታውቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያን ክስ ውድቅ ያደረጉ ሲሆን ይህ የሞስኮ ክስ የመጣው እሳቸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በፍሎሪዳ ለ3 ሰዓት የፈጀ ውይይት ካደረጉ ከቀናት በኋላ መሆኑን ጠቁመዋል። ምንም እንኳን የትራምፕና የዜሌንስኪ ውይይት ትልቅ የፖለቲካ ውጤት ባያመጣም አሜሪካ ለዩክሬን ለ15 ዓመታት የሚቆይና ሊራዘም የሚችል የደህንነት ዋስትና ለመስጠት መስማማቷን ዜሌንስኪ ገልጸዋል። ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሩሲያ አደገኛ መግለጫዎችን በማውጣት ከፕሬዝዳንት ትራምፕ ጋር የተገኘው ዲፕሎማሲያዊ ስኬት ለማኮላሸት እየሞከረች ነው፣ እኛ ግን ሰላምን ለማምጣት መስራታችንን እንቀጥላለን ብለዋል። በሌላ ዜና በአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በፍሎሪዳ በሚገኘው ማር-አላጎ መኖሪያቸው ተቀብለው ባነጋገሩበት ወቅት የጋዛ የሰላም ስምምነት ወደ ሁለተኛው ምዕራፍ በፍጥነት እንዲሸጋገር ሐማስ ትጥቁን መፍታት እንዳለበት አሳስበዋል። ፕሬዝዳንቱን አክለውም ኢራን የሚሳኤል ፕሮግራሟን መልሳ ለመገንባት የምትሞክር ከሆነ አሜሪካ ሌላ ወታደራዊ ጥቃት እንደምትሰነዝርባት ጠንካራ ማስጠንቀቂያ አስተላልፈዋል። በጋዛ ተይዞ የቀረው የመጨረሻው እስራኤላዊ ታጋች እንደሆነ የሚነገርለት የራን ግቭሊ ቤተሰቦች የታጋቹ አስከሬን ሳይመለስ የትራምፕ አስተዳደር የጋዛን የሰላም ስምምነት ወደፊት እንዳይገፋ ጠይቀዋል። የታጋቾችና የጠፉ ሰዎች ቤተሰቦች ፎረም እንደገለጸው የራን ግቭሊ ቤተሰቦች ከፕሬዝዳንት ትራምፕ በጠቅላይ ሚኒስትር ኔታንያሁና በባለቤታቸው ሳራ ኔታንያሁ እንዲሁም ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከትራምፕ አማካሪ ጃሬድ ኩሽነር ጋር ተገናኝተው ተወያይተዋል። ራን ግቭሊ እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ በፈጸመው ጥቃት የተገደለ የፖሊስ አባል ሲሆን አስከሬኑ ወደ ጋዛ ተወስዶ ነበር። ሐማስ በበኩሉ በእስራኤል የአየር ጥቃት ምክንያት በጋዛ ከፍተኛ ውድመት በመድረሱም የአስከሬኑን ቦታ ማግኘት እንዳልቻለ ደጋግሞ እየገለጸ ይገኛል። ይህም የሰላም ስምምነቱን ቀጣይ ምዕራፍ ተግባራዊ ለማድረግ እንቅፋት ሆኗል። ፕሬዝዳንት ትራምፕ ከኔታንያሁ ጋር ከመገናኘታቸው በፊት ለጋዜጠኞች በሰጡት መግለጫ በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ወቅት አንድም ታጋጅ አልተለቀቀም፣ ሁሉም የተለቀቁት በእኔና በቡድኔ ጥረት ነው ሲሉ ተናግረዋል። ይሁን እንጂ ሲኤንኤን ባወጣው እውነታ የማጣራት ዘገባ የፕሬዝዳንቱ ንግግር ሐሰት መሆኑን አረጋግጧል። በባይደን አስተዳደር ወቅት እንደ አውሮፓውያን አቆጣጠር በኖቬምበር 2023 በተደረገ የተኩስ አቁም ስምምነት 105 ታጋቾች እንዲሁም ከዚያ ቀደም ብሎ በጥቅምት ወር 2 አሜሪካውያን ከሐማስ እጅ መለቀቃቸውን ዘገባው አስታውሷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።